አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እና ዛሬ ይዤ የመጣሁት የሩዝ አሰራር ነው። እንደተለመደው እንደ በፊት ነው ማለት ነው። ማንኛውም ከብሳ ወይንም ሩዝ አሰራር ነው ማለት ነው። እዚህ ጋር ሽንኩርቴን እና ቀረፋ እና ቃሪያ ሌሞን አስወጥ ሌሞን የደረቀ ሌሞን ማለት ነው እና ቃሪያውን የማያቃጥል ቃሪያ ማለት አፈሩን ቆራርጬ ከእንትኗ ጋር ከሽንኩርቷ ጋር እያቀላለሁ ነው ያለሁት እና እያንዳንዱን እያሳያችሁ ተመልከቱኝ ማለት ነው። እዚህ ጋር ማለት ነው ማንኛውም ነገር ስራዬ ነው ብላችሁ ደፈራችሁ ከያዛችሁት ማንኛውም ስራ ትሰራላችሁ። በተለይ አዳዲሶች ዛሬ ስልካችሁ ይዛችሁ ከሀገር እንደምትመጡ ሁላችንም እናውቃለን ማለት ነው። ከመቶ 80% ሰዎች ቢሸሽጋቸውም 20% ቢሸሽጉ 80ው እየተጠቀመ ነው ያለው ማለት ነው። ስልኩ በእጅ በሁሉም ሰው አለ። የከብሳ አሰራር ወይም የሩዝ አሰራር ብላችሁ ዩቲዩብ ገብታችሁ ሰርች ካረጋችሁ ጥሩ የሆነ ምግብ ትለምዳላችሁ ለራሳችሁ በቅርቡ ማለት በሳምንት ወይም በ15 ያን ኮፕ አድርጋችሁ ኩሽና ገብታችሁ ከሰራችሁ አሰራሩን አይታችሁ ወላሂ ታነሳላችሁ ማለት ነው። በተለይ በአሁኑ ሰዓት ዘመኑ በጣም ረቂቅ ነው። ያኔ ለሁሉም ነገር ቅርብ ነው ማለት ነው። በፊት እኛ እንኳን ስልክ ይዘን ልንመጣ ኖኪያ ራሱ ይዘን መምጣት አንችልም ነበር ማለት ነው። በጣም ከባድ ነበረ የኛን ጊዜ። ስልክ ስንይዝ 4 አመት 5 አመት የጨረስናል ብዙዎቻችን አለን ማለት ነው። ዘንድሮ ግን ማናቸውም ስልክ ይዞ ይመጣሉ። ግን አንዳንድ ሰዎች መጥፎ የሆኑ አረቦች ሸበካ ላይ አይሰጣቸውም፣ አንዳንዶች ደግሞ ይሰጣቸዋል። ግን በዛ ዩቲዩብ ገብታችሁ ቲክቶክ ላይ አፋችሁን ከፍታችሁ ከማንኛውም ከሚሆኑም ከማይሆኑም አፋችሁ ከፍታችሁ ከመቀመጥ የራሳችሁ እዚህ ሀገር ምን ሰርቼ ከመዳሜ ጋር እግባባለው ይወደዳለሁ ብላችሁ ገብታችሁ ሰርች ብታረጉ ያን ሙያ ብታነሱ የቪዛ አሰራር፣ የከብሳ አሰራር፣ የፈለጋችሁ አሰራር ብላችሁ ከጻፋችሁ ሁሉም ነገር አለ ማለት ነው። እዚህ ጋር እንደምታዩት ሌሞን እኔ ማንኛውም ነገር በቃ በተለይ ዶሮ በየፍሪጅ በየተላጃው ስለሚዛዞሩ በተለይ ከልና ሌሞን ግዴታ ላዝም ግዴታ ነው። በጣም ነው እንትን ጽዳቷን መልፈልገው ማለት ነው። ውስጡ ላይ ራሱ ቆራርጬ ነው ላወጣላት ማለት ነው። አሁን እዚህ ጋር እንትን ባቅላላውት ሽንኩርት ለጋ ይሄንን ዶሮን ጨምራለሁ። አሁን ምንድን ነው የምላደርገው ቡራት ነው ወይንም ቅመማ ቅመም እና ስራዬን ከወደዳችሁ ሁላችሁም ገብታችሁ ላይክ አድርጉ። እስቲ አበረታቱ ማለት ነው። ቤቴ ምንም ሊንቀሳቀስ አልቻለም። ተስፋዬን አልቆርጥም ብዬ ነው እንጂ አልሞቱ ባይተጋዳ ይባላል በሀገራችን እንደዚህ ነው እንጂ ቤቴ ምንም ሊያድግ አልቻለም። ሰዓቱም የለውም። ሰብስክራይብ በአመት 1000 ሰብስክራይብ የማያደርግ ሰው አይታችሁ ታውቃላችሁ? እንኳን በአመት በአንድ ቀን 500 እና 800 እየሰሩ እያሉ ጉታጀሮች ማለት ነው። ማሻአላህ። እኛ ግን ድራማ ስለሰራን ፍራንክ ስለሰራን ማንም ማየትና መስማታተን ማለት ነው። እንደኛን ብታበረታቱን በመዳን ቤት ብታወጡን ችግር አለው። እኛም ራሳችን ስራ ሰርተን ከቤተሰቦቻችን ጋር አብረን የምንኖርበት እድል ብትፈጥሩን ጥሩ ነበር። ምን ታረጋላችሁ? በተለይ እኛ በጣም ነው የሚከብደው የኛ ነገር ማለት ነው። እና እስቲ እዚህ ጋር ቅመሜን እያረኩ ነው። እኔ ማን ጊዜም ሁሉ ጊዜም ቅመሙን ስላረግ አንዳንዱን ላማስል እንጂ ሁሉን በአንድ ቃል ጭማምሬ አላማስለው። በቃ ይሄ ስራዬ ነው። ይሄ በርበሬ ነው ያደረኩት አለው እና ለቤት አዲስ ሆናችሁ ላይክ እና ሰብስክራይብ አድርጉ። በርካታ አበረታቱኝ ማለት ነው። ከብሳዬ በዚህ መልክ ነው የሚሰራው። እኔ ተመልከቱ፣ በዚህ ነገር ነው የምንሰራው ማለት ነው ሁልጊዜ እና እንደዚህ አድርጌ ሽንኩርት እንትን ቲማቲሜን ቅመሜን እንደዚህ ጨማምሬ ውሃ በአንድ ጊዜ
አልጨምርበትም፣ ምክንያቱም ጣዕሙ ይሄድብኛል። ለዛ ነው ውሃ በአንድ ጊዜ ማልጨምረው ሁል ጊዜ ማለት ነው። ጣዕሙ በትክክል ነው የሚሄደው። በትንሽ ትንሽ ጠብ አድርጋችሁ እስከ ፈቀፈቅ ድረስ ጠብቁ። በአንድ ጊዜ ውሃ ጭምር ስታረጉ ጣዕሙ ይሄዳል። ወደፊት ለሩዙ ራሱ ጥሩ አይደለም እላቸዋለሁ። እንትኑ ቅመሙ እስከሚዋደስ ድረስ የሚዋሰድ ድረስ እንትን አድርጎ ማለት ነው። እና እስቲ አበረታቱኝ የእናንተን ብርታት። በተለይ በአሁኑ ሰዓት ሚዲያ የሚፈልገው ሰው ይፈልጋል። ሰዓትም ለመሙላት ሰብስክራይብም ለመሙላት ሰው ያስፈልጋል። በአሁኑ ሰዓት ሰው ይፈልጋል። ሚዲያ በተለይ ሰው ይፈልጋል ማለት ነው። እና ስራዬን ከወደዳችሁ ደግሞ ሰብስክራይብ ላይክ ያድርጉ። ዝም ብላችሁ ማለፍ ሳይሆን አንዳንዴ እኛንም ደገፍ ማድረግ ጥሩ ነው ብዬ ያስባለሁ። እርስ በርሳችን ደግሞ ከተጋገዝን ሁሉም ነገር ቀላል ነው። ግን ችግሩ እኔ ብዙ ጊዜ የሚገርመኝ ነገር ምን ታውቃላችሁ? ላይቭ ራሱ ገብቼ አበሾች ላይክ አያደርጉም። ወላሂ ጽፎልኝ ወይ የሆነ አስተያየት ሰጥቶልኝ ለመናገር ይወጣሉ። ላይክ ግን የለም። እኔን ላይክ የሚያደርጉን ብዙ ጊዜ አረቦች ናቸው። ማሻላ ይገባሉ፣ ላይክ ያደርጋሉ። ማሻላ ግን አበሾች አላህ ሂዳያ ይስጠን ለሁላችን። እኛ እኮ በጣም ውስጣችን በጣም መጥፎ ሁኔታ ልባችን ላይ አለች። ያ ምንድናት? ምቀኝነት፣ በቃ እርስ በርሳችን አለመተባበር። እሱን ነገር አላህ ያንሳልን ለሁላችንም ነው የምላችሁ። እስቲ ላይክ ማድረጋችሁ እንዳትረሱ፣ አበረታቱኝ። እናንተን ብርታት ይፈልጋለሁ። ስራዬ ደግሞ እንዳያችሁት ነው። ሀሳብ አስተያየትም ሲጡ አንድ ሰው ሀሳብ አስተያየት ሲሰጠው ሊያሸላሽ ይችላል ማለት ነው። ተስፋ አይቆርጥም። በቃ የሆነ ሰው ሀሳብና አስተያየት ሲሰጠው የተሻለ ነው እንትን ጥንካሬ የሚጨምርለት ማለት ነው። እና ለሁላችንም ጥንካሬ ይስጣን፣ ትዕግስት ይስጣን። ትዕግስት የሚመስለ ነገር የለም ማለት ነው። ከብሳይን በዚህ መልክ ሸንቀጥ እያረኩ ነው። የሆነ ነገር ስትይዙት አልችለውም ማለት ሳይሆን ኢንሻአላህ ይችለዋለሁ ማለት ነው። አልችለው ማለት በጣም ከሰራው ብዙ ነው፣ መውደቅ ነው ማለት ነው። ያኔ ስትፈሩ ነው የምትሄዱ፣ ጥንካሬ አይኖራችሁ። የሆነ ነገር ስትይዙት ነገ በነገ ያሻሽላለሁ ብላችሁ ሞራልን ሊኖራችሁ ይችላል ማለት ነው። እዚህ ከኪሽና ታውቃላችሁ፣ በአረብ ሀገር ለሩዝ ከላይ የሚጨመረው ከሩዙ ማለት ነው። እዚህ ጋር ሩዝን ጨመርኩ። እዚህ ጋር ደግሞ ዶሮዬን ፉርኖ ላይ ላስገባ ስለሆነ አይታችኋል። ኪሽናዬን ከላይ ጨመርኩ በሩዙ ማለት ነው። እንደሚታዩት ነው። ሩዙ ማሻአላህ ናት፣ አትጠይቁት። ይሄው ኪሽናዬን እየጨመርኩ ነው። ሩዜ በዚህ መልክ ደስ የምትል ብትንትን ያለች ሩዝ ነበረች። ቆንጆ ታውቃላችሁ፣ ቆንጆ ነች። እዚህ ጋር ኪሽና ይሄንን ይመስል ነበር። አይታችኋል። ይሄ ሽንኩርት፣ ካሮት፣ ቃሪያ፣ ሚጥሚጣ ያኔ ቅመማ ቅመም ማለት ነው። እዚህ ጋር ደግሞ ጌሚያት በእኛ ቤት በጣም ውድ ናት ማለት ነው። 10 በተለይ ከተመቸኝ ከሰራሁላችሁ በጣም ነው የሚደሰቱት ማለት ነው። አታምሩም እንዴ? አይ ሀገር ገብተን እንደዚህ ፋፍሽ የምንልበትን እድል አላቅርብ አድርግልን ለሁላችንም ኢንሻአላህ። ከተጋገዝን መጪው ነው ሁሉም ነገር። ግን እርስ በርሳችን ካልተደጋገፍን ግን እኛ ወዳቂናን ማለት ነው። እስቲ ለውጥ አዲስ ሆናች። እቺ ደግሞ ይራት ነበር። ይራታችን ሙሰጋ ነበረች። በጣጥስ በግል ያሰራው ነበር፣ ግን ሙሉ በሙሉ ለማሳየት አልተመቸኝም ነበር ማለት ነው። እንደምታውቁ የመዳም ቤት እና ተዛኩሙላሁ ኸይረን። እስቲ ላይክ አድርጉ ማለት ነው። በሌላ ቪዲዮ እስከምንገናኝ ማለት ነው።